በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ትወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ፍቅሩ ደግነቱ በጎነቱ ምሕረቱ የምትኖሩ ከሰማያት የወረደ ከእናታችን ከእመቤታችን የተወለደ መድኃኒት ይሆን ዘንድ መስቀል ላይ በተሰቀለ ጊዜ ዕዳ የተከፈለለት የዳነ ሕዝብ ያደረጋችሁ ብሩካን እግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክና ጌታ ኢየሱስ ክርስቶስ ከሰማይ አባቱ ጋር ያው ከሚሆን ከመንፈስ ቅዱስ ጋር የተወደደ ተመሰገነ ይሁን። እንግዲህ እንኳን አደረሳችሁ ለዋዜማ አዲስን ዓመት ለመቀበል የበረከት ስራ እየሰራን ነው። የአእምሮ ህሙማን ወንድሞች ያሉት እናት አባቱ በህይወት የሌሉ እነዚህ ልጆች በማገልገል ደግሞ የራሱን ቤት እየመራ የቀን ስራ እየሰራ የሚያድርን አንድ ወጣት እያገዝን ነው። እንግዲህ የዚህ ልጅ አድራሻ ሁላችንም የምንችለውን ያክል እናግዘዋለን። እግዚአብሔር በሰጠን በፈቀደልን ልክ አድራሻውን እንድሰጣችሁ ስልኬ ላይ ዋትስአፕ፣ ቴሌግራም፣ ቫይበር ላይ መልእክት አኑሩልኝ። 911 413 80 ስልኬ ነው። እግዚአብሔር ዘራችሁን ይባርክ። ተወዳጆች ዛሬ ማርታን ነው የምንመለከታት። ሉቃስ ወንጌል ምዕራፍ 10 ከቁጥር 40 ጀምሮ ያለውን ቃል አንብብላችሁ። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባ ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስተወኝ አይገድምን? እንግዲያውስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂት ነው ወይም አንድ ነገር ነው። ማርያምም መልካም እድልን መርጣለች፣ ከእርሱ አይወሰድባትም አላት ይላል እግዚአብሔር ቃል። እንግዲህ ያው ታሪኩን ስለምታውቁት አጠር አድርጌ ላሳያችሁ። ሶስቱ ቤተሰቦች የሚኖሩበት ቢታንያ የሚባል ቦታ ነበሩ። አልዓዛር የሚባሉ ወንድም አላቸው። ማርታ እና ማርያም የሚባሉ ሶስት ቤተሰቦች ናቸው አንድ ላይ። በመካከላቸው በተለይ ስለ ሁለቱ ሴቶች ነው የሚናገረው። ማርታ በጣም ስራ ኃላፊነት የሚሰማት ታላቅነት የሚሰማት ታላቅ እህት ነች። ጌታችን የሚወደው ምግብ የምታውቅ እና ደስ ይለዋል ብላ የምታስበውን ነገር የምትል ለእሱ ብቻ ሳይሆን ለእነ ስምዖን ጴጥሮስ፣ ለእነ እንድርያስ፣ ለእነ ዮሐንስ ለሁሉም ሰዎች ምግብ ታዘጋጅ ደፋ ቀና ማለት የምትወድ ነች። እሷ በቃ እግዚአብሔርን ማገልገል እንደዚህ ብላ የምታስብ ነች። እንዳልተተኮሰ ሸክላ ነች። ሸክላ የሚባለው ከአፈር ይሰራና እሳቱ ከተተኮሰ በኋላ ነው መያዝ የሚችለው። ካልተተኮሰ ግን ውሃ ስትጨምሩበት ይፈርሳል። እሷ እንደዛ ነበረች እና ማርታ የተለዩ ነገሮችን ታዩባታላችሁ። በመጀመሪያ ለእግዚአብሔር ቃል ቦታ አልሰጠችም። በጣም ትልቁ ነገር የጓዳው ነገር፣ ቢዝነሱ፣ ንግዱ፣ ስራው፣ ሩጫው፣ ስብሰባው፣ ፓናል ዲስከሽኑ፣ ጥናታዊ ጽሑፉ፣ ዩኒቨርሲቲ የሚሄዱ በቃ ለእሷ ትልቁ ነገር እሱ የሆነችን ነፍስ ትመስላለች ማርታ። ይህ የእግዚአብሔር ቃል የሚባለው ከሰማችሁ ብዙ ዓመት ይሆናል። ሴትን ትመስላለች ማርታ። የእግዚአብሔር ቃል ከሰማ ወንጌል ከሰማ ዓመታትን ያስቆጠረ ጀግና የሥራ ሰው የሆነ ወንድን ትመስላለች። በጣም ትሰራለች፣ ግን የምትሰራው ለእግዚአብሔር ነው እና ስራ ደግሞ ያለ እግዚአብሔር ሲሆን ሐስል አለው፣ ጭንቀት አለው፣ ድብርት አለው፣ መሰልቸት መታከት አለው እና እቺ ሴት ብቻዋን እዛ ጓዳ ውስጥ ተጨንቃለች። መጨነቋን ጌታ ነው የነገረው። በብዙ ትታወኪማለሽ ብሏታል። ያለ እግዚአብሔር መስራት የሚያመጣውን ጭንቀት የሚኖሩ ሰዎችን ትመስላለች። በጣም ብዙ ሰራተኛ ሰዎች ዲያቤቲክ ናቸው፣ የደም ግፊት አላቸው፣ የሚያሳስባቸው ብዙ ነገር ጭንቀት አላቸው። ትንሽ ሰዓት ነው የሚተኙት። አንዳንዶቹ ደግሞ በጣም ጠንካራ የሆነ ጫና ስላለባቸው የተለያዩ መጠጦችና ድራጎችን ይጠቀማሉ። ለምን? ጭንቀቱ ከባድ ነው። ጌታ እንደተናገሩ በብዙ ትጨነቂያለሽ። ያለ እግዚአብሔር ጓዳ ውስጥ የምንኖር ሰዎች፣ ያለ እግዚአብሔር ቢሮ የምትገቡ፣ ያለ እግዚአብሔር መርከብ ላይ የምትሳፈሩ፣ ያለ እግዚአብሔር ፕሌን ላይ የምትበሩ፣ ገንዘብ ላይ ተሾማችሁ፣
ሀብት ላይ ተሾማችሁ፣ ኑሮ ላይ ስኬት ላይ ተሾማችሁ፣ ያለ እግዚአብሔር በሆነ ስኬት ላይ የቆምን ሰዎች በደንብ ልሰማ ይገባል። ስራው የተሳካ ይመስላል፣ ሲሰራ ግን ጭንቀት ነው የሚያመርተው። እያችሁ ሰው እየዘራ የሚያጭደው እንክርዳድ ከሆነ እየዘራ ያለው ነገር ልክ አይደለም ማለት። ማርታ ጓዳ ውስጥ የምትዘራው ዘር እንክርዳድ ነው የሚያሳጭዳል። ብዙ መታወቅ፣ አይበቃም፣ እንዴት ይበቃል፣ ለማ ይበቃል፣ ይሄን ከምን አደርገዋለሁ፣ እንግዳው ብዙ ነው፣ ምናለ ጌታ ብቻ በመጣ ኖሮ ብዙ አይነት ጭንቀት ነበረባት። አይበቃም ነበር ውስጧ የነበረው ሀሳብ። ለዓለም ቢበቃ መድኃኒት ቤቷ ተቀምጦ አይበቃም ነበር የምትለው። ይህ ብዙ ያለ እግዚአብሔር የሚሰሩ ሰዎች ኑሮ እንዲህ ነው። አይበቃም ነበር። ታክሲ ቢመጣ ቫኬሽን ቢሄድ አይበቃም። ገንዘብ የለም፣ ስራ ሞቷል፣ ንግድ አልቋል፣ የለም። እኛ ሀገር እኮ ስራ የለም፣ ቋንቋቸው አይበቃም። ጭንቀት እየሰሩ እየገቡ ግን እየሰራ ይመስላቸው። እግዚአብሔር ልጅ የማርታ ህይወት ይበቃል መስላት እና በጣም ተጨነቀች። ይህ ብቻ አይደለም። ማርታ ከቃሉ ራቀች፣ ለዚህኛው ቅድሚያ ሰጠች። ያፈራችው ጭንቀት ሆነ። ከዛ ደግሞ ግጭት ፈጣሪ ሆነች። ተቆጥታ መጣች። ሰው ጸጥ ብሎ እየተማረ ትልቅ ጉባኤ መካከል አስቡት። ያውም ኢየሱስ ነው አስተማሪ፣ ጌታችን ነው አስተማሪ። ጮክ ብላ ዝም ትላታለህ እንዴ? እንዴት ዝም ትላታለህ? ተነሽ በላት፣ አግዣት በላት ብላቷን እና ጌታ ገጨች። ሶስተኛው ያለ እግዚአብሔር የመሄድ የማርታ ነው። ሶስተኛው ችግሩ እግዚአብሔርም ላይ ጌታም ላይ ሰውም ላይ መጮህ ነው። የምንለማመድ ልዩ ምልክቱ እግዚአብሔርን ማማረር። ምንድነው ያደረግኩ? ምንድነው የበደልኩ? እግዚአብሔር እንዲያረጋል ፌር አይደለም የሚሰራው። እግዚአብሔር እንዲህ ነው ሲፈላሰፉ፣ ሲክዱ፣ ሲዋሹ የሚውል ብዙ ሰዎች አሉ። እግዚአብሔር እሱ ብቻ አይደለም፣ ሰውን የሚጠሉ ይጣሉ። የስራ ባልደረባቸው፣ የስራ ፓርትነራቸው፣ ጓደኛቸው፣ ቤተሰባቸው፣ አማቻቸው እየደወሉ ማይጣሉት ሰው የለም። የመጣላት መንፈስ ነው የሚሰፍርባቸው። እግዚአብሔር ቃል ሰውን ያረጋጋል፣ የሰላምን መንፈስ ይሰጣል አይደል? የእግዚአብሔር ያልሆነ ህይወት ደግሞ የግጭትን መንፈስ ነው ላያችን ላይ የሚያሰፍረው። ከትዳር ጋር ያስማማ፣ ከጎረቤት ጋር ያስማማ፣ ከስራ ባልደረባ ጋር፣ ከቤተክርስቲያን ሰው ጋር፣ ከምንም ጋር ነው የማያስማማ። ከምንም አንድ ጊዜ ቤተክርስቲያን ባለቤቱ ሞተችበትና ነጭ ነው ሰውየው ፍላገር እያለው፣ እኛ ደግሞ ፍታት ፈተን ቅዳሴ ላይ ነው። ያው ቅዳሴው ድርገት ላይ ነው ሰው የሚቀበረው። ይቀደስና ድርገት ላይ ቀብሩን መቅደሱን የመጣ ያንኳኳል። የመቅደሱ በር ከጀርባ ይታወቃል። ቋቋቋቋ ያደርጋል። ከዛ ከፈትኩል። ምንድነው እንቅበርበት እንጂ ሬሳችንን ጮኸ። ጸሎት ላይ ነን፣ ቅዳሴ ላይ ነን። ምንድነው እናንተ ጴንጤ መሆን ይሻላል ከእናንተ። ይሄ ያለ መማር ምልክት ነው። መስከር የሚባል ነገር በህይወታቸው አይኖርም። ያልተማሩ መንፈሳዊ ትምህርት የጌታን ቃል ያልሰሙ ክርስቲያኖች ስክነት የሚባል አያውቁም። በሁሉም ቦታ መመሪያቸው ጠብ ነው። ችግርን በጠብ መፍታት እንደሚችሉ የሚያምኑ ናቸው። ማርታ በጠብ ወጣች ከእህቷ ጋር። ዝም ትላታለህ፣ እህቷን እየከሰሰች። እንደዚህ አይነት መንፈስ ያላችሁ ሰዎች ተመልከቱ። እንዳትተኮሰ ሸክላ መሆናችን ያለ እግዚአብሔር ቃል የምንኖረው ኑሮ ውጤቱ አሁን ያልኳችሁ ምልክቶቹ ናቸው። እህቷንና ማርታን ጌታንም ወቀሰችው። ከሱ አለመማሯ አልተሰባት። ተምረው የማያውቁ ሰዎች፣ እድሜ ዘመናቸውን ተምረው የማያውቁ ሰዎች በቃ
አለመማራቸውም ጉድለት አይመስላቸው። ለምን ካህን ያበላሉ ደግሰው፣ ጳጳስ ቤታቸው ይቀበላሉ። ባይማሩ እነሱ የሚቸገራቸው ቤተ ክርስቲያን የምትበጠበጠው በእነዚህ ሰዎች ነው። አሁን ማርታ ቤቱ እንደበጠበጠችው ማለት ነው። ያልተማረ ሰው ይጠፋል። ሕዝቤ እውቀት ከማጣት የተነሳ ጠፍቷል ያለው የጌታ ቃል ይፈጸማል። ባልተማሩ ሰዎች ትንሽ መስማት ያስፈልጋል። ታውቃላችሁ፣ ምጣድ ሲሰማ ነው ምግቡን በስርዓት የሚያወጣው። ምጣዱ ካልሰማ ብታዞሩበት እህሉ አይወጣም። በመሰቅሰቂያ ነው፣ በቢላዋ ነው መስቃችሁ ብታወጡት። ያልሰማ ሰይፍ ነው የሚሰማው፣ በሰይፍ ነው የሚሰማው። በመሰቅሰቂያ ነው ህይወቱ የሚስተካከለው የሚነቀው። መስማት ግን ስርዓት ያለው ሰው ያደርጋል። ማርታ አልሰማችም እና በጣም ጮኸች። እነዚህ ይኸውላችሁ እግዚአብሔርን ካለማወቅ ጋር የሚኖር ኑሮ ውጤቶች ናቸው። ቃሉን ካለመስማት። ያችኛዋ እህትየዋ ማርያም ስሜቷም ሰውነቷም ስጋዋም ለክርስቶስ ተገዝቷል። ቃሉን በመስማት ተመስጣለች። ያ ነው ጓዳዋን። ሴት ልጅ ጓዳዋን አትረሳም። እንግዳ ገብቶ ጓዳዋን እንድትረሳ አድርጓታል። ይሄ ደግሞ በጎ ዕድል ነው። እግዚአብሔር ቃል የምትወዱ በጎ ዕድል ያላችሁ ማለት ነው። ወንጌል ስትሰሙ የምትደሰቱ፣ ሳሰሙ ስትሉ የሚጨንቃችሁ በጎ ዕድላችሁ ነው ማለት ነው። ማንም ወስድባችሁ እና ማርታ አለች ዛሬ ሱፍ ለብሳ ቀሚስ ለብሳ በየቤቱ በየኑሮ ወደምንድታዩት ትመለከቷት ነው። የሰማነውን በልባችን ይጻፍልን። ራሳችንን በዚህ ቃል ውስጥ እንድንመለከት አደራ እላለሁ። ኮሜንት አድርጎ ሀሳባችሁን ያለው የእግዚአብሔር ቸርነት የእናታችን ቤታችን ራይ በረከት የምናጠበቅ አብሮን ቅድሙን የልጁን ማሳሰቢያ አትርሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም